እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። አንድ ጥበቃ የህንፃውን ምድር ቤት በሚፈትሽበት ወቅት አንድ የጥገና ባለሙያ ያገኝና የኤሌክትሪክ ገመዶችን ቼክ እያደረገ እንደሆነ ይነግረዋል። ጥበቃው ግን እዚህ መግባት እንዳልነበረበት ተናግሮ የጥገና ፍቃዱን እንዲያሳየው ይጠይቀዋል። የጥገና ባለሙያው ግን ወዲያው ይገለዋል። እዛው ህንፃው ላይ የነበረው የስራ ስብሰባ በመጠናቀቁ ሰራተኞች ወደ ህንፃው ሊፍት ውስጥ መግባት ይጀምራሉ። በዛው ሰዓት ህንፃው ውስጥ የነበረው አንድ ሰው አንድ ማዘዣ ሲጫን የሊፍቱ መጓጓዣ በመበጠሱ ቁልቁል መምዘግዘግ ይጀምራሉ። በኋላ ላይ የተወሰኑ ፖሊሶች አካባቢውን መምላት ይጀምራሉ። መርማሪ ማክ ለቡድን አጋሮቹ 13 ሰዎች ሊፍት ውስጥ መውጫ እንዳጡ ያስረዳቸውና ቦምብ ያጠመደው ሰው $3 ሚሊዮን ካልተሰጠው ሊፍቱን ሙሉ ለሙሉ እንደሚያጋየው መዛቱን ይነግራቸዋል። ፖሊሶቹ ይሄ እስኪፈጠር ድረስ 20 ደቂቃ ብቻ ነው ያላቸው። በዚህም ሰዎቹን እንዴት ማዳን እንዳለባቸው ይወያያሉ። መርማሪ ጃክ እና ሄሪ በበጎ ፈቃደኝነት ወደ ሊፍቱ መስመር ለመግባት ይወስናሉ። ቅርብ የሚገኘው የሊፍቱ መግቢያ 32ኛው ፎቅ ላይ በመኖሩ በአፋጣኝ ወደዛ እንዳመሩ ቦምቡን ከሊፍቱ በላይ ያገኙታል። ሊፍቱ ውስጥ የነበሩት ሰራተኞች ምን እየተፈጠረ እንደሆነ ይጠይቃሉ። ጃክ እና ሄሪ ለኤልኤፒዲ እንደሚሰሩ ከነገሯቸው በኋላ ቴክኒካዊ ብልሽት አጋጥሟቸው እንደሆነ ብቻ ያስረዷቸዋል። በሌላ በኩል ቦምብ አጥማጁ ሃዋርድ ንግግራቸውን በጥሞና እያዳመጣቸው ይገኛል። በዚህ መሃል ሄሪ አንድ ወንጀለኛ ኤርፖርት ውስጥ ወደ ፕሌን ለመግባት አንድን ሰው መሳሪያ ደቅኖ ቢያግት ምን እንደሚያደርግ ጃክን ይጠይቀዋል። ጃክ በምላሹ ወንጀለኛው ፕሌን ውስጥ ገብቶ ብዙ ሰውን ከሚጎዳ ታጋቹ ላይ እንደሚተኩስ ይነግረዋል። ሄሪ ጃክን እብድ ብሎ ይጠራዋል። ጃክ ሰራተኞቹን ከሊፍቱ ለማውጣት እቅድ መንደፍ ይጀምራል። እሱን በኬብል ካሰረ በኋላ ወደ ሊፍቱ በመውረድ ሊፍቱን ከኬብሉ ጋር ያገናኘዋል። ሃዋርድ ይህንን በመስማቱ አንደኛውን ቦምብ ያፈነደውና ሊፍቱ ውስጥ የነበሩት ሰዎች ወደ ታች መውረድ ይጀምራሉ። ጃክ ከሊፍቱ ጋር ያሰረው ኬብል ከክሬኑ የመጣ ሲሆን ከፍተኛ የሆነ ኃይል በመኖሩ ክሬኑ ይሰበርና ሊፍቱ በድጋሚ ከመከስከሱ በፊት ይተርፋል። ጃክ የሊፍቱን ፓኔል ከፍቶት ወዲያው ወደ ሰራተኞቹ ለመድረስ ይሞክራል። አንድ ባንድ ተሳፋሪዎቹን ከሊፍቱ ያወጣቸዋል። አንዲት ሴት በፍርሃት ወደ ኋላ ብትቀርም እሷንም እንደምንም ያድናታል። ከዚህ በመቀጠል ጃክ ቦምብ አጥማጁ በእርግጠኝነት እዚሁ ህንፃ ላይ እንዳለ ይናገራል። በሊፍቶቹ መሃል መደበቁን ሲረዳ ሁለቱም ቀስ ብለው ወደሱ ለመድረስ ቢሞክሩም ሃዋርድ ተኩስ ይከፍትባቸዋል። በዚህ ምክንያት ከሃዋርድ ጋር አጣብቂኝ ውስጥ ይገባሉ። ምክንያቱም ሄሪን አግቶት ጃክን በቦምቡ ያስፈራረዋል። ሶስቱም ከሊፍቱ ከወጡ በኋላ ጃክ ነገሮች ሳይባባሱ ሄሪን እግሩ ላይ ይተኩስበታል። በዚህ ምክንያት ማንም ሳይጎዳ ይቀራል። በሚቀጥለው ቀን ጃክ እና ሄሪ ለጀግንነታቸው ሜዳሊያ እየተሸለሙ ሲሆን የ13ቱን ሰዎች ህይወት በማትረፋቸው ትልቅ የምስጋና ፕሮግራም ይዘጋጅላቸዋል። ሃዋርድ በገዛ ፍንዳታው ህይወቱ እንዳለፈ ነው የሚታሰበው። ነገር ግን በህይወት ተርፎ ዝግጅቱን በቲቪ እየተከታተለ ይገኛል። ፖሊሶቹ ምሽት ላይ ስኬታቸውን ተሰብስበው ያከብራሉ። ከተወሰኑ ሰዓታት በኋላም ሄሪ ወደ ቤቱ ይመለሳል። ሳንታ ሞኒካ ከተማ ውስጥ ጃክ ቡናና ኬክ ያዝና ጓደኛው የሆነውን የአንድ የባስ ሹፌርን ያገኘዋል። በኋላ ላይ ቁርሱን ጨርሶ ለመሄድ ሲዘጋጅ ባሱ በቅስፈት ይፈነዳል። ባሱን ተከትሎት ቢሮጥም ጊዜው ረፍዶ ነበር። በዚህ ወቅት አቅራቢያው ጋር የነበረው የህዝብ መገልገያ ስልክ ይጠራና ጃክ ሲያነሳው ያናገረው ሃዋርድ ነበር። የሊፍቱ ሽብር ላይ 2 ዓመት እንደለፋበትና እሱ ስላከሸፈበት ግን መበሳጨቱን ይነግረዋል። በዚህም ብቻ አላበቃም። ያኔ የጠየቀውን $3.7 ሚሊዮን አሁንም ይፈልጋል። ሃዋርድ ሌላ ባስም ላይ ቦምብ ማጥመዱን ያሳውቀዋል። ቦምቡ የሚፈነዳው የመኪናው ፍጥነት 50 ላይ ሲደርስ እንደሆነና ቦምቡ ስራውን የሚጀምረው ደግሞ ባሱ ለመጀመሪያ ጊዜ ፍጥነቱ ከ50 በላይ ሲያልፍ እንደሆነ ይነግረዋል። ጃክ ባሱ የት እንደሚገኝ ይጠይቀዋል። ሃዋርድ ህጉን እንዲያከብር ይነግረውና ባሱ ያለበትን ቦታ ይጠቁመዋል። በተጨማሪም የትኛውም ተሳፋሪ ለመውረድ ከሞከረ እንደሚያጋየውና ገንዘቡን እስከ ማታ 11 ሰዓት ድረስ እንደሚፈልገው ያስጠነቅቀዋል። ኤኒ የተባለች ሴት በችኮላ ረፍዶባት ወደ አንድ ባስ ትገባለች። ጃክ በቻለው ፍጥነት ሁሉ ወደዛ ባስ እያመራ ሲሆን ባሱ ውስጥ ተሳፋሪዎቹ የተለመደውን ውሏቸውን እየቀጠሉ ይገኛሉ። በመንገድ መጨናነቅ ምክንያት ባሱ ከ50 በላይ ፍጥነት እየሄደ ስላልሆነ ቦምቡ ገና አልበራም። ጃክ በስተመጨረሻ ወደ ቦታው እንደደረሰ ባሱን ተከትሎ መሮጥ ይጀምራል። እንዲያቆም ቢነግረውም ከባሱ ሹፌር ጋር መግባባት አልቻሉም። ፖሊስ እንደሆነ ቢነግረውም ሳይሰማው ይቀራል። ጃክ በመጨረሻ የአንድ ሹፌርን መኪና በመውሰድ በፍጥነት ባሱን መከተል ይጀምራል። ይህ በእንዲህ እንዳለ የባሱ ፍጥነት ከ50 በላይ በማለፉ ቦምቡ ስራውን ይጀምራል። ጃክ ለሹፌሩ ባሱ ላይ ቦምብ እንዳለ ይነግረውና የባሱን ፍጥነት ከ50 በታች እንዳያወርዱ ያስጠነቅቀዋል። ወዲያው ለሄሪ በመደወል ቦምብ አጥማጁ በህይወት እንዳለ ይነግረዋል። ከዚህ በመቀጠል ጃክ ባሱ ላይ ወጥቶ ለተሳፋሪዎቹ ስለተፈጠረው ነገር ሊያስረዳቸው ይሞክራል። በዚህ መሃል አንድ ሰውዬ መሳሪያ ያወጣበታል።
ሰውየው ወንጀለኛ ስለነበር እሱን ለማሰር የመጣ መስሎት ነበር። ጃክ አስረድቶት ግን እየተረጋጋ ባለበት ወቅት ኦርቲዝ የተባለ አንድ ተሳፋሪ ሊቆጣጠረው ይሞክራል። በዚህ መሃል ግን መሳሪያው ይተኮስና ጥይቱ ሹፌሩን በመምታት ክፉኛ ይጎዳዋል። ጃክ በዚህ ወቅት በግልጽ ለተሳፋሪዎቹ ባሱ ላይ ቦምብ መጠመዱን ያሳውቃቸዋል። ኤኒ ባሱን ትይዘውና ፖሊሶቹ ደግሞ ተሰማርተው ወደ ባሱ በአየር ኃይል ያመራሉ። ሃዋርድ ሁሉንም ነገር ቲቪ ላይ በጉጉት ሲሆን እየተከታተለ ያለው ጃክ እና ሄሪ በስልክ ስለ ቦምቡ አቀማመጥ ይነጋገራሉ። ብዛት ያላቸው ሲፎር መጫኛዎችና ወርቃማ የእጅ ሰዓት ላይ ደቂቃዎቹ ተሞልተውበታል። ፍጥነቱን ከ50 በላይ አድርጎ ለማቆየት ሲሞክሩ ከብዙ ነገሮች ጋር ይጋጫሉ። ኤኒም ባሱን ላለመቆም የተቻላትን ትሞክራለች። ሃዋርድ ነገሮችን በጥሞና እየተከታተለ ከጎን ደግሞ በኳስ ጨዋታ ይዝናናል። ሄሪና የሥራ ባልደረቦቹ ስለ ቦምብ አጥማጁ ይወያዩና ሰውየው ስለ ቦምብ ብዙ እንደሚያውቅ ይገነዘባሉ። ምክንያቱም በየጊዜው የተለያየ ዲዛይን ነው የሚጠቀመው። በተጨማሪም ስለ ፖሊስ ሕጎች ጠንቅቆ ያውቃል። ይህንን መረጃ በመውሰድ ላለፉት 10 ዓመታት የፖሊስነት ሥራ ውስጥ ስለነበሩት ሰዎች ፋይል ለማገላበጥ ይወስናል። ማክና ጃክ በስልክ ነገሮችን ከቁጥጥር ውጪ ላለማድረግ ይሞክራሉ። ኤኒም ቦምቡ እንዳይፈነዳ ባገኘችው መንገድ ሙሉ መጓዟን ትቀጥላለች። ማክም ከሄሊኮፕተሩ ላይ ሆኖ ለጃክ ክፍት የሆኑ መንገዶችን እየጠቆመ እገዛ ወደሚደረግበት ቦታ ይጠቁማቸዋል። በዚህ መሃል በአፋጣኝ መታጠፍ ወዳለባቸው አቅጣጫ ይደርሱና እንደምንም ሚዛናቸውን ጠብቀው ያልፏታል። በፖሊስ መኪኖች ታጅበው ጉዟቸውን በሚቀጥሉበት ወቅት ጃክ ኤኒን በዚህ አጣብቂኝ አጋጣሚ ባሱን በመንዳት ስላገዘችው ያመሰግናታል። ቦምብ አጥማጁ ለምን ይህንን እንደሚያደርግ ትጠይቀዋለች። ጃክ በምላሹ ዛሬ ይህንን ወጥመድ ቢያከሽፈው እንኳን ነገ ደግሞ ሌላ ወጥመድ እንደሚያዘጋጅለት ይነግራታል። ሄሪ ጡረታ ከወጡት ፖሊሶች እንዲጀምሩ ትዕዛዝ ይሰጣል። ምክንያቱም ቦምብ አጥማጁ ተለቅ ያለ ሰውዬ እንደሆነ ይገምታል። በእርግጠኝነት ፖሊስ ባይሆንም የሆነ ንክኪ ግን ይኖረዋል። ከዚህ በመቀጠል ማክና ባልደረቦቹ መጥተው ተሳፋሪዎቹን እንደምንም ለማውረድ ይሞክራሉ። ጃክ ሰውየው እየተመለከታቸው ስለሆነ ግን ተሳፋሪዎችን ማውረድ እንደማይችል ይነግረዋል። ማክ ሰውየው ፖሊስ ሊሆን እንደሚችል ይነግረዋል። በዚህ መሃል ሃዋርድ ለጃክ ይደውልለትና የተጎዳውን ሹፌር ከባሱ ለማስወረድ እንዲፈቅድለት ይደራድረዋል። ኤለን የተባለች ሴት ጭንቀቷ ሲበረታባት ዘላ ወደነ ማክ ለማረፍ ታመነታለች። ይህንን ከማድረጓ በፊት ግን ሃዋርድ ደረጃው ጋር የነበረውን ቦምብ ያፈነደዋል። ሴትዮዋም ወድቃ ባሱ ሰውነቷ ላይ ይወጣባታል። ተሳፋሪዎቹ ጭንቀታቸው ጨምሮ እርስ በርስ መጨቃጨቅ ይጀምራሉ። ነገሮች አሁን ከበድ ማለት ጀምረዋል። ጃክ ኤኒን እያለቀሰች ሲመለከታት ያጽናናታል። በህይወት በመኖሯ ደስተኛ ብትሆንም ሴትዮዋ በመሞቷ የጥፋተኝነት ስሜት ተሰምቷታል። ጃክ በምላሹ ሄለን በሰላም ብትወርድ ኖሮ ሃዋርድ ሁሉንም ይገላቸው እንደነበር ይነግራትና ትንሽ ያረጋጋታል። በዚህ መሃል ማክ ከፊታቸው 100 ሜትር ያክል የመንገድ ክፍተት ያለበት አስፋልት እንደሚጠብቃቸው ያሳውቀዋል። ጃክ ፍጥነታቸውን መጨመር እንዳለባቸው ያምናል። ለተሳፋሪዎቹም ክፍተቱ ጋር ሲደርሱ ማጎንበስ እንዳለባቸው ይነግራቸዋል። አስፓልቱ ተገንብቶ ወዳላለቀበት ቦታ ሲደርሱ ፍጥነቱን ይጨምሩትና በተአምር ወደዛኛው አስፓልት ያርፋሉ። ሁሉም ሰው ተደስቶ ይተቃቀፋል። ጃክ በዚህ ወቅት ባሱን ወደ ኤሌ መውጫ እንድታዞር ያደርጋትና ትልቅ ወደ ሆነው የኤርፖርት አስፓልት ይገባሉ። ሃዋርድና ጃክ በስልክ እያወሩ ሲሆን ገንዘቡን እንዲያፋጥንለት ያዘዋል። በተጨማሪም እጁ ለተጎዳበትም ይቅርታ ይፈልጋል። ጃክ ገንዘቡን እንዲያስፈቅድለት ከባሱ እንዲወርድ እንዲፈቅድለት ይጠይቀዋል። ሃዋርድም ይፈቅድለትና በአፋጣኝ ግን እንዲመለስ ያዘዋል። ጃክ ለኤኒ አየር መንገዱን እንድትዞሩ ይነግራታል። ከማክ ጋር ከተገናኘ በኋላ ተሳፋሪዎቹን እንዲያወርዷቸው ቢነግረውም ጃክ ሰውየው 24/7 ስለሚከታተላቸው እንዳያፈነደው ያለውን ስጋት ይገልጽለታል። ከእርሱ ደግሞ ቦምቡን ለማክሸፍ ቢሞክር ይሻላል። ባስ ውስጥ ያሉት ሰዎች እየተፈጠረ ስላለው ነገር ግራ ይጋባሉ። ማክ ለጃክ ብዙ መቆየት እንደማይችሉ ቢነግረውም የሚያስፈልገው ትንሽ ደቂቃ ብቻ እንደሆነ ይነግረዋል። ሄሪ በስልኩ የሚያደርገውን ነገር ይመክረዋል። ጃክ በቀጣይ በቀስታ ወደ ባሱ በመጠጋት ወደ ቦምቡ ይደርሳል። በሄሪ ገዛ ቦምቡን ለማክሸፍ ሙከራውን ይጀምራል። ነገር ግን በቀጥታ የተገናኘ ቦምብ በመሆኑ መክሸፍ እንደማይችል ይረዳሉ። የሥራ ባልደረቦቹ በስተመጨረሻ የቦምብ አጥማጁን ማንነት ይደርሱበታል። ስሙ ሃዋርድ ፔን ሲሆን ለአትላንታ የቦምብ አምካኝ ዲፓርትመንት ሲሰራ ቆይቶ በ1989 ጡረታው ይወጣል። ሄሪና የሥራ ባልደረቦቹ በአስቸኳይ ሃዋርድን ፍለጋ ይሮጣሉ። ጃክ የባሱ ጎማ ስር በመጠጋቱ የሞት አፋፍ ላይ ይደርሳል። ኦርቲዝ በፍቃደኝነት ሊረዳው ይሞክራል። በዚህ መሃል ግን ኬብሉ ይበጠስና ጃክ ባሱ ላይ ለመንጠልጠል ሲሞክር የነዳጅ ታንኩን ይበሰዋል። ኤኒ እላዩ ላይ የወጣችበት መስሏት ትደነግጣለች። ኦርቲዝ ግን እንደምንም ብሎ ጃክን ወደ ውስጥ ጎትቶት ያስገባዋል። የነዳጅ ታንካቸው በመበሳቱ ግን ቀስ በቀስ ነዳጃቸው እየጎደለ መጥቷል። ሄሪና ቡድኖቹ የሃዋርድን ቤት ይከቡታል። ሃዋርድ ግን ቤቱ ውስጥም ፈንጂ አጥምዶ ነበር። ፈንጂውም የሰው ገጽታ መኖሩን እንደተመለከተ ወዲያው ይጋያል። ሄሪም በዚህ አደጋ ህይወቱ ያልፋል። በዚህ መሃል ጃክ ይደወልለትና ደዋዩ ሃዋርድ ነበር። ሄሪ መሞቱን እየሳቀበት ያሳውቀዋል።
ከዚህ በመቀጠል የጠየቀውን ገንዘብ በሰዓቱ ካላስረከበው ሁሉንም እንደሚገላቸው ያስታውሰዋል። ገንዘቡን የሚያስቀምጥበትን ቦታ ከነገረው በኋላ ስልኩን ይዘጋዋል። ከዚህ በመቀጠል ሃዋርድ ባስ ውስጥ በካሜራ እንደሚከታተላቸውና ነገር ግን ድምጻቸውን መስማት እንደማይችል ይገነዘባል። ጃክ ለሁሉም ተሳፋሪዎች ለተወሰኑ ደቂቃዎች አንድ አይነት እንቅስቃሴ እንዲያሳዩ ያዛቸውና ሁነቱን ለተወሰኑ ደቂቃዎች ይቀደዋል። ማክም ሁሉንም ጣቢያዎች የቀጥታ ስርጭቱን እንዲያቋርጡ አድርጎ ባስ ውስጥ የቀዱትን ቪዲዮ ደጋግሞ ያስተላልፉታል። በዚህም ተሳፋሪዎቹ ዝም ብለው እየተጓዙ እንደሆነ ነው የሚያሳየው። ይህ በእንዲህ እንዳለ ወታደሮቹ ሁሉንም በሰላም ከባሱ ላይ ያወርዷቸዋል። ብቸኛ የቀሩት ጃክና ኤኒ ሲሆኑ ፔዳሉን በእንጨት አስደግፈውት እነሱም በስተመጨረሻ ይወርዳሉ። ባሱ ከጭነት ፕሌን ጋር በመጋጨቱ ይጋያል። እያንዳንዱ ተሳፋሪዎች ጃክና ኤኒን ጨምሮ ሁሉም ተርፈዋል። የሕክምና እርዳታ በሚደረግላቸው ወቅት ሃዋርድ ይደውላል። ባሱ እንደጋየ ግን እስካሁን አላወቀም ነበር። ማክም ገንዘቡን በ30 ደቂቃ ውስጥ እንደሚያመጡለት ይነግረዋል። ፖሊሶች የሃዋርድን አካባቢ በሙሉ ከበው በየአቅጣጫው ይከፋፍላሉ። በስተመጨረሻም ፖሊሶች ሐሰተኛ ገንዘቡን ከቦምቡ ጋር ቆሻሻ መጣያ ውስጥ ይከቱታል። በዚህ መሃል ሃዋርድ በየቦታው ፖሊሶች የቆሻሻ መጣያው ላይ ደቅነው ቲቪው ላይ ቪዲዮ እየተደጋገመ መሆኑን ይመለከታል። ፖሊስ መስሎ ኤኒን ይወስዳታል። በሌላ በኩል እነ ጃክ እስካሁን እየጠበቁት ነበር። ገንዘቡን ግን እስካሁን ድረስ ባለመወሰዱ ግራ ተጋብቷል። በአፋጣኝ ወደ ቆሻሻ ማጠራቀሚያው ሲሄዱ ከስሩ ትልቅ ጉድጓድ መኖሩን ይመለከታል። ጉድጓዱን ተከትሎ ሲገባ ኤኒን ያገኛት በቦምብ ተሸፍና ነበር። ሃዋርድ በመሃል መጥቶ ገንዘቡን ወደ ቦርሶ እንድትከቱ ያደርጋታል። ጃክ ገንዘቡን ወስዶ ኤኒን እንዲተዋት ይነግረዋል። ሃዋርድ ግን ቦምቦች የሚሰሩት እንዲፈነዱ ብቻ እንደሆነ ነግሮት ኤኒን ይዟት ይሄዳል። ሰዎቹን በሙሉ ከባቡር ውስጥ አስወጥቶ ኤኒን ይዟት ይገባል። ጃክም በሰዓቱ ደርሶ ወደ ውስጥ ይገባል። ሃዋርድ አሽከርካሪውን ከገደለው በኋላ ኤኒን ከባቡሩ ፖል ጋር ያስራታል። ገንዘቡ ያለበትን ቦርሳ ሲከፍተው ሐሰተኛ ኖቶችን በማግኘቱ ግን ይበሳጫል። በኋላ ላይ ጃክና ሃዋርድ የባቡሩ ጣራ ላይ በመመታታት ኃይለኛ ድብድብ ውስጥ ይገባሉ። በስተመጨረሻ ግን ጭንቅላቱ ከቀይ የመብራት ብረት ጋር ተጋጭቶ ይወድቃል። አሁን ሌላ ችግር ተፈጥሯል። የባቡሩ ፍሬን በመበጠሱ ዘለው መውረድ አለባቸው። ኤኒ ግን ከፖሉ ጋር በመታሰሯ ለመውረድ አያስችላትም። ሰብሮት ሊያወጣው ቢሞክርም ሳይሳካለት ይቀራል። ጃክ ትቷት እንደማይወርድ ነግሯት ከጎኗ ይቀመጣል። ባቡሩ በስተመጨረሻ ከብዙ ብረቶች ጋር በመጋጨቱ ፍጥነቱን ይቀንስና እነሱን የያዛቸው ግማሹ አካል ወደ ላይ ወጥቶ አስፓልቱ ላይ ያርፋል። በህይወት በመትረፋቸው ደስተኛ ሆነው መሳሳም ሲጀምሩ ሰዎች በግርምት ይመለከቷቸዋል። አበቃ።